ሰላም ጤና ይስጥልን የአዲስ 24 ወዳጆቻችን እንደተለመደው አዳዲስ መረጃዎችን ይዘን ቀርበናል። ተከታተሉን። ቲክቶከሮች በትግራይ እየተሰበሰቡ መሆኑን ዝርዝር መረጃውን ይዘናል። ግብጽ ከኢትዮጵያ ጋር ጸብ አልፈልግም አለች የሚለውም እንደዚሁ መረጃውን ወደ እናንተ እናደርሳለን። ህወሓት ፌደራል መንግስትን ከአሁን በኋላ አልታገስ ማለቱም ሌላኛው መረጃችን ይሆናል። የትምህርት ማስረጃዎች ሊጣሩ ነው የሚሉና ሌሎች ትኩስ መረጃዎች ይዘናል። አብራችሁን ቆዩ። መረጃዎቻችንን እንዲደርሳችሁ ቻናላችንን ላይክ፣ ሼር ማድረግ አትርሱ እያለን ወደ ቀዳሚው ዜናችን እናልፋለን። በተለያዩ የስራ መስኮች ሐሰተኛ የትምህርት ማስረጃዎች መኖራቸውን የሚያሳይ ፍንጭ መገኘቱ ተከትሎ ብሎም የዲግሪ ወረቀት ሽያጭ እንደነበር ከተደረሰበት በኋላ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉ ሰራተኞች የትምህርት ማስረጃ ላይ ማጣሪያ እንዲደረግ አዟል። ባንኮች የእያንዳንዱን ሰራተኛውን ከመጀመሪያ ዲግሪ በፊት ያለው የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካል አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱን መረጃው አመላክቷል። በመመሪያው መሰረት እያንዳንዱ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ መቅረብም አለበት። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርተፊኬት ወይም ዲፕሎማ ወይም ደረጃ 4 አረጋግጠው መቅረብ ይጠበቅባቸዋል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡ ተብሏል። ሰራተኞች የሚያቀርቡትን የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም ይችላሉ። በዲፕሎማ ወይም ደረጃ 4 የትምህርት ማስረጃ ዲግሪ የተማሩ ሰራተኞችን በተመሳሳይ ከሚመለከታቸው የክልልና ከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡትን የዲፕሎማ ማስረጃ ትክክለኛነት የሚያረጋግጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲና ከተማ አስተዳደሮች የስራና ስልጠና ቢሮዎች ነው። ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውም ተጠቁሟል። አንዳንድ ባንኮችም ከግል ከፍተኛ ትምህርት ተቋማት መረጃ ላስመዘገቡ ሰራተኞቻቸው ላይ ያተኮሩ ሲሆን አስከትለውም የሁሉንም ሰራተኞች መረጃ የማረጋገጥ እቅድም ይዘዋል። ብሔራዊ ባንክ መመሪያው ከማውረዱ በፊት አንዳንድ ባንኮች በራሳቸው ተነሳሽነት የሰራተኞቻቸው የትምህርት ማስረጃ የማረጋገጥ ሙከራ አድርገዋል። ይሁን እንጂ የትምህርት ማስረጃ ማረጋገጥ አሰራራቸው ከመሰረቱ ሐሰተኛ ባለ ዲግሪዎችን ለመለየት አያስችልም የሚል ትችት ቀርቦበታል። ባንኮች ከዚህ ቀደም በራሳቸው መንገድ የሞከሩት የትምህርት ማስረጃ ማረጋገጥ አሰራር የሰራተኛ ዝርዝር ልኮ ከዩኒቨርሲቲዎች ማረጋገጫ መጠየቅ ላይ የተመሰረተ ነው። በተለይም የግል ዩኒቨርሲቲዎች በኩል ተማሪዎችን ነበሩ ወይም አልነበሩም የሚል ምላሽ በቂ የትምህርት ማስረጃ ማረጋገጫ መሆኑ ላይ ጥያቄ አስነስቷል። የግል የከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራር የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተመስርተው እንደነበር ትምህርት ሚኒስቴር መግለጹ ይታወሳል። የግል ከፍተኛ ትምህርት ተቋማት የቁጥጥርና ክትትል አሰራሩ የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበር ትምህርት ሚኒስቴር መግለጹ ይታወሳል። በዚህ ምክንያት የትምህርትና ስልጠና ባለስልጣናት የግል ከፍተኛ ትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉ አግዷቸዋል። ባለስልጣኑ በግል ከፍተኛ ትምህርት ተቋማት ላይ ባደረገው ማጣራት በ10 ዓመት ካስመረቁት 1.1 ሚሊዮን ተማሪዎች መካከል ከ100 ሺህ በላይ ሐሰተኛ የትምህርት ማስረጃ ያስመዘገቡ መሆናቸውን እንደደረሰበት መገለጹ ይታወሳል። ሐሰተኛ የትምህርት ማስረጃ ከተገኘባቸው ግለሰቦች መካከል ከፌደራል እስከ ክልል የመንግስት ከፍተኛ አመራሮች ይገኙበታል ተብሏል። መረጃውን ያገኘነው ከዋዜማ ነው። ህወሓት የትግራይን ሉዓላዊነት በመውረድና በታጠቁ ኃይሎች አማካኝነት በትግራይ ህዝብ ጥቃት በመፈጸም ህዝቡን ለማጥፋት የሚደረጉ ሴራዎችን አንታገስም ሲል ትዕግስትም ልክ አለው በሚል ርዕስ ባወጣው መግለጫ በአጽንኦት አቋሙን ገለጸ። ህወሓት ፌደራል መንግስት በትግራይ ህዝብ ላይ በተለያዩ መንገድ የዘር ማጥፋት ዘመቻ ቀጥሏል በማለትም ከሷል። የሰብአዊ እርዳታ እየቀነሰ በመሄዱ በተፈናቃዮችና ስደተኞች ካምፖች ውስጥ ከባድ ሰብአዊ ቀውስ ተፈጥሯል ያለው ህወሓት በተለይም በህጻጽ የስደተኞች መጠለያ ካምፕ ውስጥ ከባድ ረሃብ እንደተከሰተ አስታውቋል። ህወሓት በመጠለያ ጣቢያ ውስጥ የሰዎችን ህይወት ለማዳን በጎ አድራጎት ድርጅቶች ድጋፍ እንዲያደርጉም ጠይቋል። ዓለም አቀፍ ማህበረሰብ በተለይም የፕሪቶሪያው የግጭት ማቆም ስምምነት አደራዳሪዎች ስምምነቱ ተግባራዊ እንዲሆን ታሪካዊ ኃላፊነታቸው መወጣት እንዳለባቸውም ህወሓት አሳስቧል። አድማጮቻችን አዲስ 24ን እየተከታተላችሁ ትገኛላችሁ። እያደመጣችሁን ስለሆነ እናመሰግናለን። ቻናላችንን ሰብስክራይብ፣ ሼር በማድረግ ቤተሰብነታችሁን እንድታረጋግጡልን እንወዳለን።
እንቀጥላለን። ወደ ሌላኛው ዜናችን እናመራለን። ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶች ወይም ስስ ፌስታል መጠቀም ማምረትና ወደ ሀገር ውስጥ ማስገባት ያስቀጣል ተብሏል። የአካባቢ ጥበቃ ባለስልጣን ከጥር 23 2018 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውል ስስ የፕላስቲክ ከረጢቶችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላት መቅጣት ሊጀምር መሆኑን አስታውቋል። ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጿል። አዋጁ እንደወጣ የወረቀትና ሌሎች አማራጮች ከረጢቶች ወደ ገበያ በመውጣታቸው የፕላስቲክ ስርጭት ቀንሶ ነበር ያለው ባለስልጣን መስሪያ ቤቱ አሁን ላይ ግን በድጋሚ በገበያ ውስጥ እየታዩ ይገኛሉ ብሏል። በሽግግር ወቅት አዋጁን ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎች ሲከናወኑ እንደቆዩ በዚህም ጉዳይ ከሚመለከታቸው የፕላስቲክ አምራቾች፣ ተጠቃሚዎችና አማራጭ የወረቀት ከረጢት አምራቾች ጋር ውይይት መደረጉን አመላክቷል። የወረቀትና ሌሎች ከረጢት አይነቶች ማምረት የሚፈልጉ አካላት ወደ ገበያ ለማስገባት ማሽኖችን ከቀረጥ ነጻ እንዲያስገቡና የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑን አስታውቋል። የሽግግር ጊዜው ጥር 23 2018 ዓ.ም ያበቃል ያለ ሲሆን ከዚህ ዕለት በኋላም ህገወጥ እንቅስቃሴ ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት ያድርግ ሲል አሳስቧል። እኛ ከወንድሞቻችን ኢትዮጵያውያን ጋር ምንም አይነት ችግር የለብንም ሲሉ የግብጽ ፕሬዝዳንት መናገራቸውን ሌላኛው መረጃችን ነው። በካይሮ የአፍሪካ ሩሲያ የትብብር ፎረም መካሄድ መጀመሩን ተገልጿል። በዚህም ስብሰባ ላይ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና በርካታ የሩሲያ ዲፕሎማቶች የተገኙ ሲሆን የ50 የአፍሪካ ሀገራት ሚኒስትሮችም ተሳታፊ መሆናቸውን ተገልጿል። ይህ ፎረም ዛሬም የቀጠለ ሲሆን የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ተገኝተው ለተሳታፊዎች ንግግር አድርገዋል። በዚህም ንግግራቸው ላይ ስለ ኢትዮጵያ አንስተው ነበር። አልሲሲ ሲናገሩ ግብጽ ከኢትዮጵያ ወንድሞቿ ጋር ምንም አይነት ችግር የለባትም፣ እንዲሁም ከኢትዮጵያ ጋር ግጭት ውስጥ መግባትም ሆነ ጥላቻ ማስፈን አትሻም ብለዋል። ጨምረው የግብጽ ዋነኛ ጥያቄ በአባይ ወንዝ ላይ ያላት የውሃ መብቷ እንዳይጎዳ ብቻ ነው። ይህንን መብቷ ለማስጠበቅ ደግሞ በህዳሴው ግድብ ላይ ህጋዊና አሳሪ ስምምነት ላይ መድረስ አስፈላጊ ነው። ስምምነቱ ለሁሉም አካላት ዋስትና የሚሰጥ ይሆናል በማለትም ገልጸዋል። ፕሬዝዳንት አልሲሲ ንግግራቸውን ሲቀጥሉም የግብጽ ፖሊሲ ወጥነት ያለውና በየትኛውም ሀገር ውስጣዊ ጉዳይ ላይ ያለ መግባት ላይ የተመሰረተ ነው። በሌሎች ሀገራት ውስጥ መተራመስ እንዲፈጠር የሚደረግ ፖሊሲም የላትም። ምንም እንኳን እኛ ከኢትዮጵያን ጋር አለመግባባት ቢኖርም ፈጽሞ ለኢትዮጵያ ስጋት የሚሆን ነገር ፈጥረንም አናውቅም በማለት ገልጸው ግብጽ ማንኛውም አለመግባባት በውይይትና በፖለቲካዊ መፍትሄ እንጂ በግጭት ወይንም በኃይል ይፈታል የሚል እምነት እንደሌላት አስታውቀዋል። ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። ወደ ሌላኛው ወቅታዊ መረጃችን እናልፋለን። የተጽዕኖ ፈጣሪዎቹ በጎነት በችግር ላይ ላሉ ወገኖች ምን እንደሚመስል እናሳያችሁ። እንግዲህ አድማጮቻችን ትናንት በሰራ ነው ዘገባ ህጸጽ በምን አይነት ችግር ውስጥ እንደምትገኝ አመላክተናችሁ ነበር። በአሁኑ ወቅት በማህበራዊ ሚዲያ በተለይም በቲክቶክ ከፍተኛ ተከታታይ ያላቸው ወጣቶች ተጽዕኖቸውን በመጠቀም በችግርና በረሃብ ለሚሰቃዩ ወገኖች ድምጽ እየሆኑ ይገኛሉ። ከነዚህ መካከል በቅርቡ ከስር የተፈታው ታዋቂው ጆን ዳንኤል አንዱ ነው። ጆን ዳንኤል ችግሩ ወዳለበት ስፍራ በአካል በመገኘት በረሃብና በችግር ውስጥ ያሉ ወገኖችን እውነታ እያሳየ ይገኛል። ከጆን ዳንኤል ባሻገርም ቲክቶከር አዶናይ የሚያስተባብራቸው ሌሎች ቲክቶከርም ወደ ቦታው ተገኝተው እርዳታ ለመለገስ ዝግጅት ላይ እንደሆኑ ተነግሮናል። እነዚህ ወጣቶች ባላቸው ሰፊ ተከታይና በሚሰሩት ቀጥታ ዘገባ ወይም ላይቭ ኮቨሬጅ ለውጦች እንደሚያመጡ ይታመናል። የችግሩ ጥልቀት ማሳያም በቦታው ተገኝተው የሚቀርጹት ምስል የችግሩ አሳሳቢነት በግልጽ ያሳያል። ፈጣን መፍትሄ ተከታዮቻቸው በቁጭትና በፍጥነት እርዳታ እንዲያደርጉ በማነሳሳት ረገድ ትልቅ ሚና ይጫወታል። ድምጽ መሆን ደግሞ ሌላኛው ጥሩ ገጽታው ነው። ድምጽ ለሌላቸውና ለተረሱ ወገኖች አማራጭ የመገናኛ ዘዴ በመሆን እያገለገሉም ይገኛሉ። እንግዲህ ማህበራዊ ሚዲያን በጥሩ ገጽታ ወይም ደግሞ በጥሩ መልክ መጠቀም ለተጎዱ ወገኖች ችግሮቻቸውን እንድንፈታ ወይም ደግሞ ሌሎችን አስተባብረን ለችግሮቻችን እርስ በርሳችን እንድንደርስ ያድርገናል ማለት ነው። ማህበራዊ ሚዲያን ለበጎነት መጠቀም መልካም ነው። የቀድሞዋ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በግል ህይወትና ታሪካቸውና በሀገሪቱ የፖለቲካ ሂደት ውስጥ የነበራቸውን ቆይታ የሚያሳይ አዲስ መጽሐፍ ለህትመት ማብቃታቸው ተሰማ። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት የመጽሐፍት የአርትዖት ስራዎች ሙሉ ለሙሉ ተጠናቀው ለአካላዊ ህትመት ወደ ማተሚያ ቤት ገብቷል። መጽሐፉ በቅርብ ቀን ውስጥ ለአንባቢዎች ይደርሳል ተብሎም ይጠበቃል። ይህ መጽሐፍ የወይዘሪት ብርቱካን የህይወትን ውጣ ውረድና የፖለቲካ ተሳትፎ የሚዳስስ እንደሆነም ተጠቁሟል።
ጠቁሟል። ወይዘሪት ብርቱካን በአዲስ አበባ ፖለቲካና የፍትህ ስርዓት ውስጥ ጎልተው የወጡት በ1993 ዓ.ም ነበር። በወቅቱ የፌዴራል መጀመሪያ ደረጃ ፍርድ ቤት ዳኛ ሆነው ሲያገለግሉ በሙስና ወንጀል ተጠርጥረው በፖሊስ ቁጥጥር ስር የዋሉት የቀድሞ የመከላከያ ሚኒስትር አቶ ሰዬ አብርሃም በዋስ እንዲለቀቁ በመወሰን ለዳኝነት ነጻነት ያሳዩት አቋም በብዙዎች ዘንድ አድናቆትን አትርፎላቸው ነበር። ከዳኝነት ሙያቸው በኋላ ወደ ፖለቲካው በመግባት በምርጫ 97 ወቅት የቅንጅት ለአንድነትና ለዲሞክራሲ ፓርቲ ወይም ቅንጅት ከፍተኛ አመራር በመሆን አገልግለዋል። ከምርጫው ጋር በተያያዘም ለተወሰነ ጊዜ በቃሊቲ እስር ቤት ታስረው የነበረ ሲሆን ከስር ከተፈቱ በኋላም በስደት ቆይተዋል። በ2010 ዓ.ም የፖለቲካ ለውጥ በኋላ ወደ ሀገር ቤት በመመለስ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሆነው ሀገራዊ የምርጫ ተቋምን የመምራት ኃላፊነት ወስደው ሰርተዋል። አዲሱ መጽሐፍ በእነዚህ ኩነቶችና በሌሎች የግል ታሪካቸው ዙሪያ የሚያጠነጥን ሲሆን በኢትዮጵያ ፖለቲካ ውስጥ ያላቸውን ተሞክሮ ያካፍሉበታል ተብሎም ይጠበቃል። አድማጮቻችን ከአዲስ 24 ስትከታተሉት ወይንም ስታደምጡት የነበረው ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቻችን ጋር ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ሌሎች መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። መልካም ጊዜ ይሁንላችሁ።